በዛሬው ዝግጅታችን በማንኛውም አይነት ግንኙነት ውስጥ ማለትም በፍቅር ወይም በትዳር አጋርነት፣ በጓደኝነት፣ በስራ ባልደረባነት፣ በቤተሰብ፣ በዝምድና ወይም በሌሎች የረጅምና የአጭር ወይም የአጋጣሚ ግንኙነቶች ውስጥ በተለያዩ ምክንያቶች ጭቅጭቅና አለመግባባት ሲፈጠር መንስኤው ምንም ይሁን ምን አሸናፊ ለመሆንና 100% የኃይል ሚዛኑን ለመውሰድ ማድረግ ያለባችሁን የተረጋገጡ 9 የስነ ልቦና ቴክኒኮችን እነግራችኋለሁ። ታዲያ ሁሉንም ቴክኒኮች የግድ መጠቀም አይገባችሁም። ከእናንተ ስብዕናና ባህሪ ጋር የሚሄዱትን 2 ወይም 3 መርጣችሁ ተግባራዊ ብታደርጉ በጣም በቂ ነው። እንደኔ ግን 2ኛ፣ 7ኛና 9ኛ ላይ ያሉትን ቴክኒኮች ብትጠቀሙ በእርግጠኝነት እነዚያ የተጣሏችሁ ሰዎች መሸነፍ ብቻ አይደለም፣ ሳይወዱ በግድ በውስጣቸው ያከብሯችኋል፣ ይፈሯችኋል። አሁን ዝግጁ ከሆናችሁ በቀጥታ ወደ መጀመሪያው ቴክኒክ እንለፍ። 1ኛ፣ የስሜት መቆጣጠሪያ ማዕከላችሁን አታስደፍሩ። ማንኛውም አይነት አለመግባባት ሲፈጠር በተለይም ከቅርብ ጓደኞች ወይም ከቤተሰብ አባላት ጋር በሚደረግ የጦፈ ጭቅጭቅ ውስጥ የሌላኛው ወገን ዋነኛ ዓላማ የእናንተን ስሜት ቀስቅሶ ወደ ራሱ የንዴት ማዕበል ውስጥ ማስገባት ነው። በስነ ልቦናው ዓለም ይህ ድርጊት ስሜታዊ ጠለፋ ወይም ኢሞሽናል ሃይጃክ በመባል ይታወቃል። አንድ የቅርብ ሰው ወይም የሥራ ባልደረባ በከፍተኛ ቁጣና ወቀሳ ወደ እናንተ ሲመጣ ወዲያውኑ አጸፋዊ ምላሽ ለመስጠት ከመሞከር ይልቅ ጥልቅ ትንፋሽ ወስዳችሁ ለጥቂት ሰከንዶች ያህል ፍጹም የሆነ ዝምታን ምረጡ። ይህ አጭር ዝምታ በመካከላችሁ ያለውን ጤናማ ግንኙነት ድንበር ወዲያውኑ የሚያሰምር ግዙፍ የስነ ልቦና ግንብ ሆኖ ያገለግላል። ጠባያችሁን በሌሎች ሰዎች ቁጣ ውስጥ እንዳይነዳ በማድረግ የራሳችሁን ስሜታዊ ሉዓላዊነት ታውጃላችሁ። ይህንን ጥበብ በተግባር ስታውሉት በጭቅጭቁ መድረክ ላይ የሚፈጠረው ድባብ ባንዴ ይለወጣል። በቁጣ የሚናገረው ሰው ከእናንተ የሚጠብቀውን የመከላከል ወይንም የመበሳጨት ምላሽ ሲያጣ የራሱ ቃላት አየር ላይ ሲቀሩ ይሰማዋል። ዝምታችሁ ግለሰቡ የራሱን የተዛባ ስሜትና አላስፈላጊ ጩኸት መለስ ብሎ እንዲያዳምጥ የሚያስገድደው ግዙፍ መስታወት ይሆንበታል። በስራ ቦታም ሆነ በቤተሰብ ውስጥ ጤናማ ድንበርን ለማስከበር ምላሽ የመስጠት ፍጥነታችሁን ማዘግየት ትልቁ መሳሪያ ነው። ምላሻችሁን በመረጣችሁት ሰዓትና በረጋ መንፈስ ለመስጠት ስትወስኑ የውይይቱን መሪነት ሙሉ በሙሉ በእጃችሁ ታስገባላችሁ። ይህ ደግሞ በየትኛውም አለመግባባት ውስጥ 100% አሸናፊ የሚያደርጋችሁ የመጀመሪያው ጥበብ ነው። 2ኛ፣ ክርክሩን ከማሸነፍ ይልቅ የግል ድንበራችሁ ላይ አተኩሩ። በብዙዎች ዘንድ ጭቅጭቅን ማሸነፍ ማለት ሌላኛውን ሰው ተሳስተሃል ብሎ በማሳመን ወይንም በሐሳብ መርታት የሚገኝ ድል ተደርጎ ይወሰዳል። ነገር ግን ከሥራ ባልደረቦች፣ ከቅርብ ጓደኞች ወይም ከቤተሰብ ጋር በሚደረግ ማንኛውም አይነት አለመግባባት ውስጥ የሌላኛውን ሰው አእምሮ ሙሉ በሙሉ ለመቀየር መሞከር ራስን ለማያባራ ጦርነት አሳልፎ መስጠት ነው። እውነተኛው የስነ ልቦና ድል ያለው ሌላኛውን ሰው በማሸነፍ ላይ ሳይሆን የራሳችሁን ግላዊ ድንበር በማስከበር ላይ ብቻ ማተኮር ነው። ይህ ማለት እኔ የምለው 100% ትክክል ነውና ተቀበል ከማለት ይልቅ እኔን በዚህ መንገድ እንድታናግረኝ ወይንም ይህን ድርጊት እንድትፈጽምብኝ ፈጽሞ አልፈቅድም ወደሚል ጥልቅ ራስን የማስከበር አቋም መሸጋገር ማለት ነው። ይህ ቴክኒክ በግንኙነታችሁ ውስጥ ከፍተኛ የሆነ የስነ ልቦና ደህንነት ይፈጥርላችኋል። የቤተሰብ አባልም ሆነ የሥራ ባልደረባችሁ ወይም ጓደኛችሁ የእናንተን ሐሳብ ላይቀበል ወይንም በራሱ የለህ መንገድ ሊቀጥል ይችላል። ነገር ግን እናንተ የራሳችሁን ድንበር አጥብቃችሁ ስትይዙ የእነሱ አለመቀበል እናንተን ሊጎዳችሁ አይችልም። ድንበር ማስከበር ማለት ሰዎች ወደ ሕይወታችሁና ወደ ስሜታችሁ ምን ያህል ሊጠጉ እንደሚችሉ የራሳችሁን ሕግ ማውጣት ማለት ነው። ስለዚህ ጭቅጭቁ ምንም ያህል ቢካረር ትኩረታችሁን እንዴት አድርጌ ላሳምነው ከሚለው አድካሚ ጥያቄ አውጥታችሁ በዚህ ግንኙነት ውስጥ የትኛው መስመር ነው መታለፍ የሌለበት ወደሚለው ብስለት ስትሸጋገሩ ማንም ሰው ሊነጥቃችሁ የማይችለውን ሙሉና ዘላቂ የሆነ አሸናፊነትን ትጎናጸፋላችሁ። 3ኛ፣ ጥያቄዎችን እንደ ጋሻ ተጠቀሙ። ባለመግባባት ወቅት ሰዎች ብዙ ጊዜ ያለምንም ማስረጃ የጥላቻ ቃላትን፣ ክሶችን ወይም ተገቢ ያልሆኑ ትችቶችን ይሰነዝራሉ። በተለይም ድንበር ጥሰው በሚገቡ የሥራ ባልደረቦች ወይም የቤተሰብ አባላት በኩል እንዲህ አይነት ጥቃቶች ሲሰነዘሩ ራሳችሁን በማስረዳት ወይም በመከላከል ማጥ ውስጥ ማስገባት የለባችሁም።
ከዚህ ይልቅ የስነ ልቦናውን ጨዋታ ወደ እነሱ የሚቀለብሰውን የሶቅራጥሳዊ ጥያቄ ወይም ሶክራቲክ ኩዌሽኒንግ የሚባለውን ጥበብ መጠቀም ያዋጣል። ግለሰቡ ድንበር የሚያልፍ ትችት ሲያመጣ አጸፋውን ከመመለስ ይልቅ በፍጹም እርጋታ ይህንን ስትል በትክክል ምን ማለትህ ነው ወይም ይህ አቀራረብህ ችግራችንን ይፈታዋል ብለህ ታስባለህ በማለት ጥያቄን መልሳችሁ ወርውሩለት። ይህ አሰራር ጥቃቱን በአየር ላይ የማምከን ልዩ ኃይል አለው። ጥያቄ መጠየቅ ጥልቅ የሆነ የስነ ልቦና የበላይነትን ያረጋግጣል። ምክንያቱም መልስ የሚሰጠው ሰው ሁልጊዜም በስነ ልቦና ተገዥነት ውስጥ ሲሆን፣ ጥያቄ የሚጠይቅ ሰው ደግሞ የውይይቱን አቅጣጫ የሚመራው አዛዥ ይሆናል። የቤተሰብ አባላትም ሆኑ ጓደኞች በስሜት ተነሳስተው ወደ ጭቅጭቅ ሲገቡ አብዛኛውን ጊዜ የሚናገሩት ነገር በጥልቅ አስበውበት አይደለም። እናንተ ግን በተረጋጋ መንፈስ ማብራሪያ እንዲሰጡ በሚጠይቅ መልኩ መድረኩን ስታመቻቹላቸው ወዲያውኑ ከስሜት ወደ አመክንዮ ዓለም እንዲመለሱ ታስገድዷቸዋላችሁ። በራሳቸው የቁጣ ቃላት ላይ ማብራሪያ መስጠት ሲጀምሩ የክሳቸው መሰረት አልባነት ራቁቱን ስለሚቀር ጭቅጭቁን በራሳቸው አንደበት እንዲያረግቡትና ድንበራችሁን እንዲያከብሩ ታደርጋላችሁ። አራተኛ፣ ስሜታዊ የሙቀት መቆጣጠሪያውን ከእጃችሁ አታውጡ። በማንኛውም ማህበራዊ ግንኙነት ውስጥ በተለይም በቤተሰብ በጓደኝነትና በስራ ቦታ በሚፈጠሩ አለመግባባቶች ወቅት አሸናፊው አካል ትክክለኛውን ሐሳብ ይዞ የመጣው ሳይሆን ስሜቱን በትክክል መቆጣጠር የቻለው ሰው ነው። በስነ ልቦናው ዓለም ጭቅጭቅ ማለት የሁለት የተለያዩ የስሜት ማዕበሎች ግጭት ነው። የተቃራኒያችሁ ቁጣና ጩኸት ልክ እንደ እሳት ሲነድ እናንተ የዛን እሳት ሙቀት ተቀብላችሁ አብራችሁ መንደድ የለባችሁም። የክፍሉን ስሜታዊ ሙቀት መቆጣጠሪያ ወይም ኢሞሽናል ቴርሞስታት በእጃችሁ ማድረግ አለባችሁ። ይህ ማለት ሌላው ሰው ጩኸቱን በጨመረ ቁጥር እናንተ ድምጻችሁን እጅግ በማለስለስና የፊት ገጽታችሁን በማረጋጋት የእሱን የንዴት መጠን ወደ እናንተ የሰላም እርከን እንዲወርድ ማስገደድ ማለት ነው። ይህ ጥበብ በተቃራኒያችሁ ላይ የሚፈጥረው የስነ ልቦና ተጽዕኖ እጅግ አስገራሚ ነው። አንድ ሰው በንዴት ሲጮህና እናንተ ግን በፍጹም እርጋታና ለስላሳ ድምፅ ስትመልሱለት በመካከላችሁ ያለው የባህሪ ልዩነት ቁጭ ብሎ ይወጣል። ታዛቢዎች ባሉበት የሥራ ቦታም ሆነ በቤተሰብ ስብሰባ ውስጥ ይሄ እርጋታ ድንበር የእናንተን የሞራል ልዕልና ሲያሳይ፣ የሌላኛውን ሰው ባህሪ ደግሞ ልክ እንደ ሕፃን ልጅ አስመስሎ ያጋልጠዋል። ራሱን መቆጣጠር ያቃተው ሰው በተረጋጋው ሰው ፊት ሁልጊዜም ይሸነፋል። ይህን የውስጥ ሰላም እንደ ጠንካራ ድንበር አድርጋችሁ ስትጠቀሙበት ሰዎች ወደፊት ከእናንተ ጋር በሚኖራቸው ማንኛውም አይነት ግንኙነት ውስጥ ድምፃቸውን ከፍ አድርገው መናገር እንደማይችሉና በስነ ስርዓት መቅረብ እንዳለባቸው በማስተማር ሙሉ በሙሉ አሸናፊ ትሆናላችሁ። አምስተኛ፣ ስሜታቸውን ተረዱ፣ ግን ደግሞ ከነሱ ጋር አትስማሙ። ከቅርብ ጓደኞች ወይም ከቤተሰብ ጋር የሚነሱ ጭቅጭቆች ብዙ ጊዜ አደገኛ የሚሆኑት ሁለቱም ወገኖች ሐሳብ ያልተሰማልኝም የሚል ጥልቅ የስነ ልቦና ስብራት ስለሚያጋጥማቸው ነው። አለመግባባትን መቶ በመቶ በአሸናፊነት ለመወጣት መረዳትና መስማማትን ነጥሎ ማየት እጅግ ወሳኝ ነው። ሰዎች የሚሉትን ነገር ትክክል ነው ብላችሁ ሳትቀበሉ፣ ነገር ግን ስሜታቸውንና እይታቸውን እንደተረዳችሁላችሁ ማሳየት ትችላላችሁ። ለምሳሌ በስራ ቦታ ከስራ ባልደረባችሁ ጋር አለመግባባት ሲፈጠር እንዲህ በሉት፣ በዚህ ጉዳይ ላይ ለምን እንደተበሳጨህ በሚገባ ይገባኛል፣ ስሜትህንም አከብራለሁ፣ ነገር ግን የኔ እይታ ከዚህ የተለየ ነው በማለት ምላሽ መስጠት ትችላላችሁ። ይህ አቀራረብ የግለሰቡን የውስጥ ጥያቄ ስለሚመልስለት ወዲያውኑ የጥቃቱን መጠን ይቀንሰዋል። ይህ ቴክኒክ ጠንካራ የሆነ ጤናማ ድንበርን ወይም ሄልዚ ባውንደሪ ለመገንባት ዋነኛው መሳሪያ ነው። የሰዎችን ስሜት እውቅና ስትሰጡ ግጭቱን ከግል ማንነት ጥቃት ወይም ፐርሰናል አታክ አውጥታችሁ ወደ ሐሳብ ልዩነት ታሸጋግሩታላችሁ። ጓደኛችሁ ወይም የቤተሰብ አባላችሁ ምንም እንኳን ከሱ ጋር ባትስማሙ እንደ ሰው ግን እንደምታከብሩት ሲረዳ የመከላከያ ጋሻውን አውርዶ በሰላም ለመነጋገር ይገደዳል። ይህ ጥበብ የራሳችሁን አቋም የጸናና የማይደራደር አድርጎ በማቆየት በተመሳሳይ ጊዜ ደግሞ ማህበራዊ ግንኙነታችሁን ከብልሽት ይዳረጋል። የሌላውን ሰው ስሜት ተረድቶ ነገር ግን በራስ አቋም ላይ መጽናት የብስለት ሁሉ ጥግና በማንኛውም ጭቅጭቅ ውስጥ የሞራል አሸናፊ የሚያደርግ ታላቅ ስነ ልቦናዊ መሳሪያ ነው። ስድስተኛ፣ ችግሩን የጋራ ጠላት አድርጉት። በተለይም እጅግ የምንወዳቸው የቤተሰብ አባላት ወይም የቅርብ ጓደኞች ጋር በሚደረግ ጭቅጭቅ ውስጥ
ውይይቱ እኔ እናንተ ወደሚል የፉክክር ስሜት ከተቀየረ ሁለቱም ወገኖች ተሸናፊ መሆናቸው አይቀርም። ሙሉ በሙሉ አሸናፊ ለመሆን መዋቅራዊ የሆነ የስነ ልቦና ለውጥ ወይም ኮግኒቲቭ ሪፍሬሚንግ ማድረግ ይጠበቅባችኋል። ይህ ማለት ግጭቱን እናንተ እርስ በርስ የምትጣሉበት ጉዳይ አድርጎ ከመውሰድ ይልቅ ችግሩን እንደ ሶስተኛ አካል አድርጎ በመሳል ሁለታችሁም በአንድ ወገን ሆናችሁ ያንን ችግር ለመቅረፍ እንደምትጥሩ ማሳየት ነው። እንዴት አድርጌ ላሸንፍህ ከሚለው እሳቤ ወጣችሁ ይህንን በመካከላችን የተፈጠረውን ችግር እንዴት በጋራ እንፍታው ወደሚል የትብብር ጥያቄ መሸጋገር አለባችሁ። ይህ አቀራረብ የግንኙነት ድንበራችሁ ሳይፈርስ በተቃራኒው በሁለታችሁ መካከል ያለውን ጠንካራ ትስስር ያጎለብተዋል። አንድ የሥራ ባልደረባ ወይም ጓደኛ እናንተ እሱን ለማጥቃት እንዳልቆማችሁ ይልቁንም ለግንኙነቱ ጤናማነት ቅድሚያ እንደምትሰጡ ሲረዳ ወዲያውኑ የመከላከል ስሜቱን አውርዶ ወደ መፍትሄ አፈላላጊነት ይቀየራል። የተፈጠረውን ችግር የጋራ ጠላት አድርጎ መሳል የሰዎችን ኤጎ ከማስወገድ ባለፈ ሁሉም ሰው አሸናፊ እንደሆነ እንዲሰማው ያደርጋል። እናንተም ጤናማ ድንበራችሁን አስከብራችሁ ግጭቱንም ወደ ጠቃሚ ውይይት በመቀየር ማንም ሳይጎዳ 100% የሞራልና የተግባር አሸናፊ በመሆን ከሁኔታው ትወጣላችሁ። ሰባተኛ፣ በዝምታ ድንበራችሁን አስከብሩ። አንዳንድ ጭቅጭቆች ከመጠን በላይ ሲካረሩና የሰዎች ንግግር መርዛማ እየሆነ ሲመጣ ቃላት ዋጋቸውን ያጣሉ። በዚህ ጊዜ ከቤተሰብም ሆነ ከሥራ ባልደረቦች ጋር በሚደረግ ማንኛውም አይነት መቃቃር ውስጥ ስልታዊ ዝምታን እንደ ድንበር ወይም እንደ ባውንደሪ አድርጎ መጠቀም እጅግ በጣም ኃይለኛ ጥበብ ነው። አንድ ሰው ከስነ ምግባር ውጪ የሆነ ወይንም እጅግ ጎጂ የሆነ ቃል ሲናገር መልስ ለመስጠት መሞከር የራሳችሁን ክብር ማውረድ ነው። በምትኩ አይኑን እያያችሁ ዝምታን ስትመርጡ ያ ሰው የተናገረው መጥፎ ቃል የራሱን ማንነት ሲያጋልጥበት በግልጽ ይሰማዋል። ዝምታ ከማንኛውም ጩኸት በላይ የሚያደነቁር ስነ ልቦናዊ ኃይል አለው። ተሳዳቢው ወይም አጥቂው አካል ከእናንተ ምላሽ ሲያጣ የራሱ ያልተገባ ድርጊትና ስህተት ተመልሶ የራሱን ሕሊና መውቀስ ይጀምራል። ይህ ዝምታ ከአንተ ጋር በዚህ ዝቅተኛ ደረጃ ላይ ወርጄ አልነጋገርም የሚል እጅግ ግዙፍ የሆነ የግል ድንበርን ያሳውቃል። ጓደኛም ሆነ የቤተሰብ አባል ይህንን አይበገር የሆነ የዝምታ ድንበራችሁን ሲመለከት በእናንተ ላይ ጥቃት መሰንዘር የራሱን ማንነት ከማርከስ ባለፈ ምንም አይነት ፋይዳ እንደሌለው በጥልቀት ይገነዘባል። ስልታዊ ዝምታ ራሳችሁን ከመርዛማ ኃይል የምትጠብቁበትና የውይይቱን ፍጻሜ በራሳችሁ የስነ ልቦና የበላይነት የምትዘጉበት የጠቢባን መንገድ ነው። ስምንተኛ፣ ኢጓችሁን ከክርክሩ መድረክ ሙሉ በሙሉ አስወጡት። በጭቅጭቅ ውስጥ ሰዎች አብዛኛውን ጊዜ የሚሸነፉት ትክክለኛ ሐሳብ ስላጡ ሳይሆን የራሳቸውን ኢጎ በማስቀደማቸው ነው። በተለይም ከጓደኞችና ከቤተሰብ ጋር በሚደረግ ግንኙነት ውስጥ እኔ ልክ ነኝ፣ አንተ ግን ተሳስተሃል የሚለው የኢጎ ጦርነት ጤናማ ድንበሮችን ያፈርሳል። 100% አሸናፊ ለመሆን ኢጓችሁን ከክርክሩ መድረክ ሙሉ በሙሉ ማስወጣትና በትክክለኛ ውጤት ወይም አውትካም ላይ ብቻ ማተኮር አለባችሁ። ግባችሁ ጤናማ ድንበርን ማስከበር እንጂ ሌላኛውን ሰው በማዋረድና የውሸት የበላይነትን በማሳየት መሆን የለበትም። አንዳንድ ጊዜ ተቃራኒያችሁ በትንንሽ ዝርዝር ጉዳዮች ላይ ልክ እንደሆነ አምኖ መቀበል ዋናውንና ትልቁን ድንበራችሁን ለማስከበር ትልቅ ስልታዊ ጥቅም አለው። ኢጎን ማስወጣት ማለት ጭቅጭቁን በስሜት ሳይሆን በጥበብ መምራት ማለት ነው። የሥራ ባልደረባችሁ ወይም ጓደኛችሁ በትንንሽ ነገሮች ላይ አሸነፍ ብሎ እንዲያስብ መፍቀድ የስነ ልቦና መረጋጋት እንዲያገኝ ያደርገዋል። በዚህ ጊዜ ደግሞ እናንተ ዋነኛ የሆነውን የግል ድንበራችሁን ያለምንም ተቃውሞ ለማስከበር ምቹ ሜዳ ታገኛላችሁ። እውነተኛ አሸናፊነት ማለት በእያንዳንዱ ትንንሽ ጦርነት ውስጥ የሚደማ ሳይሆን የራሱን የውስጥ ሰላምና የግንኙነት ድንበር ጠብቆ በመጨረሻው ግብ ላይ ግን የበላይነቱን የሚያረጋግጥ ብልህ ሰው ነው። ኢጓችሁን ወደ ጎን በመተው ራዕያችሁ ላይ ስታተኩሩ የሰዎች ጩኸትና ትችት ሊያቆስላችሁ የማይችል ወደ ፍጹም የስነ ልቦና ሉዓላዊነት ተሸጋግራላችሁ። ዘጠነኛ፣ ከጭቅጭቁ የጦርነት መድረክ በክብር አፈግፍጉ። ዘጠነኛውና ከሁሉም በላይ የሆነው ጥበብ በማንኛውም ጭቅጭቅ ውስጥ የጥበብ ሁሉ ጥግ ተደርጎ የሚወሰደው ከመድረኩ በክብር የማፈግፈግና ውይይቱን የማቋረጥ ሉዓላዊ ስልጣን ነው።
አንዳንድ ጊዜ የቱንም ያህል ጤናማ ድንበር ለማበጀት ብትሞክሩ አንዳንድ የሥራ ባልደረቦች፣ የቤተሰብ አባላት ወይም ጓደኞች መርዛማነትን ብቻ መርጠው ሊመጡ ይችላሉ። በዚህ ጊዜ ክርክሩን ለማሸነፍ ብሎ እዛው ማጥ ውስጥ መቆየት ራስን በከፍተኛ ሁኔታ ማዋረድ ነው። እውነተኛው አሸናፊነት የሚረጋገጠው መከባበር በሌለበት፣ መደማመጥ በጠፋበትና ስሜታዊ ጥቃት በበዛበት መድረክ ላይ ንግግሩን ገታ አድርጎ አካላዊና ስነ ልቦናዊ ርቀትን በመፍጠር በክብር ዞሮ መሄድ መቻል ነው። ማፈግፈግ ማለት መሸነፍ ማለት አይደለም። ማፈግፈግ ማለት የእኔ የውስጥ ሰላምና ክብሬ ካንተ ጋር ከማደርገው ትርጉም አልባ ጭቅጭቅ እጅግ በጣም ይበልጣል የሚል የተግባር አዋጅ ነው። ይህ ድርጊት ከማንኛውም ቃል በላይ ጠንካራ የሆነ የግንኙነት ድንበርን ወይም አልቲሜት ባውንደሪ ያጸናል። ሰዎች እናንተን መሳደብም ሆነ ማዋረድ ሲጀምሩ ያለምንም ንዴት ይህ ውይይት ከዚህ በላይ ጤናማ አይደለም፣ ስለዚህ እዚህ ጋር ሊበቃን ይገባል ብላችሁ ስትወጡ የተቃራኒውን አካል የስነ ልቦና ጉልበት ሙሉ በሙሉ ትሰብሩታላችሁ። ማንም ሰው ያለ እናንተ ፈቃድ በጭቅጭቅ ውስጥ ሊያስራችሁ እንደማይችል በተግባር ሲያዩ በሚቀጥለው ጊዜ ከእናንተ ጋር ለመነጋገር ከፍተኛ የሆነ አክብሮትና ስነ ስርዓት ይዘውን ለመምጣት ይገደዳሉ። ራስን ከጎጂ ሁኔታዎች ማግለል የማሸነፍ ሁሉ ዘውድ ነው። ለዛሬ ከዚህ ጋር ይብቃኝ። በሌላ ጊዜ በሌላ ጥሩ ሐሳብ እስክንገናኝ መልካም ሁሉ ከእናንተ ጋር ይሁን።